ትላንት ያወጣው መግለጫ አለ። እሱን መግለጫ በተመለከተ ሁለት ሌሎች ነገሮችም አሉ። በነገራችን ላይ ነጌታቸው ረዳ በዚህ ምርጫ ቦርድ ውሳኔን ተከትሎ ፍርድ ቤት ከሰውት የነበረውን ነገር አስቆመናል የሚል ነገር ወይንም አቆመናል የሚል ነገር በጠበቃቸው በኩል ዛሬ ማሰማታቸውን ሰምተናል። በሌላ በኩል ለክርክር የተገኙ ሌሎችም ኃይሎች እንደነበሩ በተለይ በአማራ በኩል አለን የሚሉ በርካታ ኃይሎች በፍርድ ቤት ተገኝተው እንደነበር ነጌታቸው ግን ባልተገኘም ሳይገኝ በጠበቃው በኩል ግን ትችዋለሁ ምርጫ ቦርድ ላይ ያቀረብኩትን የገዳ ውሳኔ ወይም ፍርድ ቤቱ እንዲያግድ የቀረብነውን ክስ ሰርዘነዋል የሚል ነገር ጌታቸው አሰምተዋል። ለምን ትንሽ ሐሳብ ላክልበት። መጀመሪያም ጌታቸው ክሱን እንዲያቀርብ የተደረገው በአብይ አህመድ ነው። ክሱም የቀረበው በጌታቸው ፍላጎት አይደለም። በእኔ እምነት ኤሌመንተሪ ፎርም ኦፍ ፖለቲክስ ነው ኢትዮጵያ ውስጥ የሚካሄደው። እሱን የመረዳት ውስንነት አለብኝ ብያለሁ። ክሱን ፍርድ ቤት እንዲያቀርብ ያደረገው ከዛ ሌሊቱን ቀርቦ በማግስቱ የግድ ደብዳቤም እንዲወጣ የተደረገው በአብይ አህመድ ነው። ሁለት ጥቅም ነበረው። አንድ በኩል ሁሉንም የትግራይ ኃይሎች በአንድነት ስላሰለፈ በተወሰነ መልኩ እነጌታቸው በቅርብ ጊዜ ወደ አሳማው ሩሊንግ ሰርክል የተቀላቀሉትን ኃይሎች የፊት ገጽታ ለመጠበቅ ሲባል የተደረገ ነው። በአንድ በኩል ሰፊ ተቃውሞ እንዳይመጣባቸውና አሁንም በፍርድ ቤት እና በህጋዊ መንገድ በተቋማዊ አሰራር የሚያምኑ ግለሰቦች አድርጎ ለመሳል የተደረገ ጥረት እንደሆነ አካል ነው። በሌላ በኩል መርሳት የሌለብን ከምርጫ ቦርድ ውሳኔ በኋላ የኢንትሪም አድሚኒስትሬሽኑ ካውንስል የትግራይ ጊዜያዊ አስተዳደር ካውንስል የወሰናት አንድ ውሳኔ ነበረች። ብዙዎች መርሳት የሌለብን ምን ብዬ ነበር ነው ያቺ ውሳኔ ስትወሰን መጣሁና ኢንትሪም አድሚኒስትሬሽኑ የወሰናት ውሳኔ አብይን አጣብቂኝ ውስጥ የከተተሽ ነበረች። ምንድነው ያሉት? ወደ ነበረበት ስታተስ ኮ መልሱትና ምርጫ ቦርድ ያወጣውን ውሳኔ ቀልብሱትና ወደ ነበረበት ስታተስ ኮ የምትመልሱት ከሆነ አስተዳደሩን ምርጫ በትግራይ እንዲካሄድ እናደርጋለን የሚል መግለጫ አወጡ። ፓኒክ ነው ያደረገው አብይ ያቺ ስትወጣ። ምክንያቱም አልቲሜትሊ ይሄንን ቁማር የሚጫወተው እሱ ምርጫ እዛ ለማካሄድ ስለፈለገ የአማራውን መብት ማክበር የትግራይን ህዝብ መብት ማክበር is nowhere in the አብይ አጀንዳ ውስጥ by the way ይሄንን እኔ ከተሳሳትኩኝ ይሄን ጉዳይ እንደው በታሪክ ውስጥ ታዘቡኝ አማራዎች። አብይን በተመለከተ እና የአማራን ህዝብ የህሉና ጥያቄዎች የማንነት ጥያቄዎችና የወሰን ጥያቄዎችን በተመለከተ በአብይ ኢኩዌሽን ውስጥ አስገብቶ አብይ አህመድ ስለነዛ ጉዳዮች ተጨንቆ ልባት የሚሰጥ ከሆነ ኦኬ በርግጥም ልባት የሚያገኝበት ጊዜ አለ። ልባት የሚሰጠው መቼ ነው? አንድ ትግራይ የመገንጠል ውሳኔ አሳልፎ ሙሉ ለሙሉ ከኢትዮጵያ ተገንጥዬ እወጣለሁ ቢል ትግራይ ሙሉ ለሙሉ ያንን አካባቢ ወደ አማራ ያካትተዋል አብይ አህመድ። ምንም ግልጽ ነው። የዛኔ ያደርገዋል። ከዛ አማራውን አጌነስ ትግራይ ሞቢላይዝ ያደርጋል። እልባት ፋይናል የሚሰጠው ትግራይ ተገንጥያለሁ ብሎ ዓለም አቀፋዊ እውቅና ካገኘ ያኔ እነዚህን አካባቢዎች ኦፊሻሊ የአማራ ክልል አስተዳደር አካል ያደርጋቸዋል። ምክንያቱም ኖ ሞር ትግራይን የጦርነትና የግጭት አካል ከአማራ ጋር አድርጎ የሚቀጥልበት ሁኔታ ስለማይኖር ትግራይ ከሄደም እነዚህ መሬቶች ሳይዝ እንዲሄድ ስለሚያደርግ አማራውን የድንበር ዘብ አድርጎ ለማስቀመጥ ይጠቀምበታል። ያኔ ሙሉ ለሙሉ ውሳኔ ይወሰናል። ግን ከዛ ውጪ ለኢንፋይናይት ጌም የተዘጋጀ አካል ይሄ ጎልደን ኦፖርቹኒቲ በአማራና በትግራይ መካከል ደም ሲያዳማ የሚኖር ጉዳይ እልባት እንዲያገኝ ፈቀደ ማለት ፖለቲካ ያውቅም ማለት ነው። ኦልሬዲ ፖለቲካሊ ኢኖሰንት ነው ማለት ነው። ደም አፍሳሽ አይደለም፣ ሞንስተር አይደለም፣ ዘረኛ ገዳይ ጄኖሳይደር ህዝብ አጥፊ ደም አፍሳሽ
ቡድን አይደለም ማለት ነው ፖለቲካሊ እንደው መልአክ ነው ማለት ነው ኦህዴድ ከዛ ውጪ ይሄንን ከፈታ በቃ አናውቀውም ማለት ነው ኦህዴድ አማራኔ ለዚህ ነው ኦህዴድ አማራና ትግራይ ኮኤግዚስት እንዲያደርጉ ባንድ ፌደሬሽን ውስጥ ይሄንን ጉዳይ ፖለቲካዊና ህጋዊ መፍትሄ ለመስጠት ታሪካዊ መፍትሄ ለመስጠት ፍቃድ አለው ብዬ አላምንም ኦህዴድ ይሄን ካደረገ ከኢትዮጵያ ፖለቲካ እሰናበታለሁ ነው በግልጽ ኦኬ ኦህዴድ ምላሽ ከሰጠ ለዚህ የአማራን ህዝብ ጥያቄ ከመለሰ ኦህዴድ የማንነትና የወሰን ጥያቄዎች ከመለሰ ቀሪውን የቤት ስራ የአማራ ህዝብ ይጨርሰዋል እኔ ግን በክብር ሰናበታለሁ ከፈታው ኦህዴድ ስለዚህ ትልቅ ነገር ነው ድል ተገኝቷል ፈቶታል ኦህዴድ ስለዚህ ሌላውን ትግል ታገል አማራ ይሉናውን ትግል እኔ ደግሞ በዚህ ምክንያት ስለተወራረድኩኝ ወጣለሁ አይፈታም ኦኬ አይፈታም ማይፈታበት ምክንያት ህልውናው እዚህ አካባቢ በሚያዳማው ደም ላይ የተመሰረተ ስለሆነ የኦህዴድ ህልውና ከዚህ በፊት ሌላ ነበር በሌላ ጉዳይ ላይ ነበር የተመሰረተው በአማራና በትግራይ መካከል ደም ማፋሰሻ አጀንዳ ካገኘ በኋላ ግን አጀንዳውን የህልውና አጀንዳውን ከዚህ መሃል አውጥቶ እነዚህን ሁለት ኃይሎች በአንድ ላይ ያሰልፍ የሚችል ጉዳይ እና አጀንዳ ፈጥሮ ሁለቱ ኃይሎች በጋራ ተባብረው ስለ ሀገራቸው እንዲያስቡ ስለ ጣፈንታቸው እንዲያስቡ የሚችሉበትን ፖለቲካዊ አውድ እንዲመሰረቱ አይፈቅድም ያ ሆነ ማለት ቀመሩ ተበላሸበት ማለት ነው the very survival of the region በጥያቄ ምልክት ውስጥ ይገባል የዚህ አገዛዝ ማለት ስለዚህ ለምን አይነት ጨዋታ ነው የተዘጋጀው ለኢንፋይናይት ጌም ሁለት ጌሞች አሉ አንደኛው ፖለቲካን እንደ ፋይናይት እና ኢንፋይናይት ጌም ወሰዱት ኢትዮጵያ ውስጥ አብዛኞቹ ነገሮች በተለይ ፖለቲካን በተመለከተ የዜሮ ድምር ጨዋታ ፖለቲካል እንትኖች መሰረት ያያዙ ስለነበሩ ለረጅም ጊዜያቶች ለኢንፋይናይት ጌም አካል የረጅም ጊዜ ጦርነት አካል ነው የሚያደርጓቸው እያንዳንዱን ኢሹ እያንዳንዱን አጀንዳ including the way የፌደራል አሬንጅመንቱ በራሱ ዲዛይን የተደረገበት ሁኔታ ይሄንን ለማስቀጠል ሆን ተብሎ የተሰራ እንደሆነ ተገነዘባላችሁ ማለቴ ነው የህዋታችን መግለጫ ተከትሎ ለሊቱን ፍርድ ቤት ትዛዝ ተሰጥቶ ይሄንን ደብዳቤ ጽፎ እንዲያደር ፍርድ ቤቱ ተደርጎ ክሱንም እነጌታቸው አስገብተው ተደርጎ ምናምን በማግስቱ ወጣ ሲከሱ ሳንሰማ ሲያሳግዱ ሰማን ለምን ወጣ ምክንያቱም ምርጫ አካሂዳለሁ የሚል ነገር ይሄ ወደ ስታተስ ኮ የሚመለስ ከሆነ ምርጫ አካሂዳለሁ የሚል ነገር ህዋት አነሳ ከዛ በኋላ ሰስፔንድ ተደርጎ ቆየ ለምን ቆየ ህዋት ተደራድሮ በትግራይ ምርጫን እንዲካሄድ የሚፈቅድ ከሆነ እነዚህ አካባቢዎች ወደ ትግራይ ተካለው ተመልሰው ወደ ትግራይ ተካተው ምርጫን የሚያደርጉበትን ሁኔታ ለማመቻቸት ጠበቃቸው ከዛስ ጠበቀ ድርድሩ ፌል አደረገ በህዋትና በአገዛዙ መካከል ከዛስ የምርጫ ቦርድ ውሳኔ ድጋሚ ተፈጻሚ ይደረግ ተብሎ ደግሞ አሁን ጌታቸው ክስን አንሳ ተባለ ለሰድ አነሳው ብሎ መጣ መጀመሪያም አልከሰሰም አሁንም አላነሳም ከሳሽም አንሽም ማን ነው ኦህዴድ ነው ከኦህዴድ ጋር ዲል እያደረጉ እንደሆነ ለማይረዱ ሰዎች ካልሆነ በስተቀር የዚህ ሁሉ ጌም የዚህ ሁሉ የፖለቲካ ቲያትር እንትን ማን ነው ኦህዴድ የምርጫ እንዲካሄድ የሚፈልገው እሱ ነው በእነዚህ አካባቢዎች በማንነት ጉዳይ ላይ መቆመር የሚፈልገው እሱ ነው ጦርነት አድራጊም እሱ ነው ዘራጥፊውም እሱ ነው ፕሪቶሪያ ሰላም ስምምነት ፈራሚውም እሱ ነው የበጀት ከልካይና መድኃኒት ከልካይ ነዳጅ ሰጪና ነዳጅ ነሽም እሱ ነው ምትበላውንም ምትዋጋበትንም የሚወስንልህ እሱ ነው በሱ ኢኩዌሽን በሱ ጭንቅላት እስከተጫወትክ ድረስ ጣፈንታ እሱ ሆኖ ይቀጥላል ማለት ነው ይሄንን ወሰነ አሁን እዚህ አካባቢ ላይ ምርጫ ያደርጋለው ነው አሁን እነዚህ አካባቢዎች ላይ ምርጫ ሲያደርግ አሁን በአማራም በትግራይም ሳይሆኑ ምርጫ የሚደረግበትን ሁኔታ እንዲያካሂድ ፈቀደ ማለት ነው
ለምን በአማራ አድርጎ ምርጫ እንዲካሄድ አያደርግም? ለምሳሌ የአማራው በኩል ያለው ኃይል በአማራ ካልተካተተ ለምን አይልም? ለምን ፑሽ አያደርግም? ለምን በአማራም በትግራይም ሳይሆን ነው የሚደረገው ምርጫው አለ አሁን ኦህዴድ። ምክንያቱም ኦህዴድ ቦተም ላይኑ የመጨረሻ ከትግራይ ጋር ካልቆረጠ በቀር የነዚህ አካባቢዎች ጉዳይ በአማራ ማዕቀፍ ውስጥ እንዲታይ ፈጽሞ አይፈቅድም። ኢንዲፔንደንት የሆኑ የተለዩ ፍላጎት ያላቸው ልሂቃንን ግን ማደራጀት ይፈልጋል። ለምሳሌ እንደውም እናንተ እኮ ከአማራ ክልል ውጪ ብትሆኑስ ተጠሪነታችሁ በቀጥታ ለፌደራል ቢሆንስ የሚል ኦፕሽን ያቀርብላቸዋል። ለነዚህ ልሂቃን ተጠቃሚ ናቸው። ያገዛዙ ቤተሰብ ሆነዋል፣ ቤተኛ ሆነዋል። ስለዚህ ከአማራ ይልቅ ለምን እናንተ በቀጥታ አረጋ ከበደ አያውቀውም እኮ ወልቃይት የት ያውቀዋል? ራያን የት ያውቀዋል ትላቸዋል እነዚህ ልሂቃን። ስለዚህ ከአረጋ ከበደ ነጥለህ የተለየ ኢንትረስትና የተለየ ሎያሊቲ ያለው ቡድን ታደራጃለህ እዛ። ያ ቡድን would serve you as a check and ይሆናል ነው የኦህዴድን ፍላጎት በአንድም በሌላ መንገድ ኦፍ ኮርስ የራሱን ሰልፍ አድሚኒስትሬሽን ያገኛል፣ የራሱ ፖለቲካዊና ጥቅም ያገኛል። ኦኬ at the same time ደግሞ ሎያል ይሆናል፣ ሎያል ፍሬንድ ይሆናል ለፌደራሉ። ሌላው አማራ አይገዛም። ሌላው አማራ የራሱን እድል በራሱ ወስኖ እየታገለ ነው። ማንም ሊያስቆመው አይችልም። ስለዚህ ቢያንስ ትግራይን ቼክ ማደርግበትን ግን ያንን ካርድ ማጣት ስለማልፈልግ ለአማራም አልሰጥም። ለአማራ ከሰጠው አማራን ኢምቦልድን ያደርጋል። ስለዚህ ያ ኃይል ከሌላው አማራ ጋር በጋራ ቢቆም ከዛ በኋላ ማጠፊያ የለንም። ስለዚህ ለአማራ አንሰጠው። አማራን እንቁልልጭ እንዳልን ግን ደግሞ በተናጠል ሌላ ፍላጎት ያለውና ተጠሪነቱም ታማኝነቱም ለኛ የሆነ ኃይል ግን አደራጅተን እንቀጥላለን። so that's የኦህዴድ ኢኩዌሽን። ይሄ ያልገባው አማራ አለ። በእያንዳንዱ ቤት አንኳክቶ አማራውን ብትጠይቀው ይሄን ይነግራል። ሳይንስ አይደለም ሚስጥር አይደለም የማወራው። ከዚህ እንዴት መውጣት እንችላለን? well አማራው ምን ማድረግ እንዳለበት ካወቀማ በደንብ፣ የትግራይ ተወላጁ ምን ማድረግ እንዳለበት ካወቀማ በደንብ there is a way በሚገባ በኦህዴድ ቼዝ ቦርድ ሆነን እንቀጥላለን ወይስ የራሳችንን ቼዝ እንጫወታለን ከሆነ መውጣት ይቻላል። ከዚህ የትውልድ ስር መውጣት ይቻላል። አልቲሜትሊ የጉዳዩ ባለቤትና ወሳኝ መሆን ይቻላል። የምርጫ ጉዳይ ከሰሰም ክሱን ተወም ዜና አይደለም። ሁለቱም ባለቤት ኦህዴድ ነው። ለምንም እንደሚያደርገው በደንብ እንገነዘባለን ብዬ አስባለሁ። በክስ ያስቆመም በክስ የረታም የለም እንዳትሳሳቱ። ኦኬ it's all about የአገዛዙ ውሳኔ። ሲፈልግ መጥቶ ነገ ደግሞ ክሱ ይቀጥል ቢል የራሱ ውሳኔ ነው። ክሱ አይቀጥል የራሱ ውሳኔ መሆኑን መገንዘብ ያስፈልጋል ማለት ነው። ኦኤልኤ ያወጣው መግለጫ በተመለከተ በቀደም በነገራችን ላይ ኦኤልኤ የአምነስቲ ኢንተርናሽናል ሪፖርትን በተመለከተ ምላሽ ሰጥቷል። ከምላሹ በፊት ፕሮግራሙን ስንሰራ